ታከሮቹ ኢትዮጵያ ላይ ከታሰሩ ቀን ጀምሮ ብዙዎቻችን ደብሮናል። ብዙዎቻችን ሙዳችን ተቀይሯል ምናምን። ምክንያቱም ስፔሻሊ ከሀገር ውጭ ያለን ሰዎች ከሀገር ውጭ የምንኖር ሰዎች አላማችን ባንዴ ነው የተሰናከለብን። ምክንያቱም ሁላችንም ኢትዮጵያ ገብተን የሆነ ቢዝነስ ጀምረን በትበት እያልን ወጣ ገባ እያልን እየተንቀሳቀስን ሀገራችን አየር እየተነፈስን ከሀገራችን ከቤተሰቦቻችን ጋር ምናምን እዛው ሀገራችን ላይ የመኖር አላማ ነው የነበረን አብዛኛዎቹ ወጣቶች ማለት ነው። አሁን የሆነ ነገር ግን አስፈሪ ነው። እውነት በጣም አስፈሪ ነው። እኔ የነበረኝን አላማ ባንዴ ነው ሮዱን የቀየረብኝ። ሮድ ማፔ በቃ ተቀየረ። ምክንያቱም አገር ሰላም ነው ባልክበት ቦታ ላይ በትንሽዬ ቅስፈት ራስህን እስር ቤት ልታገኘው ትችላለህ። በቃ አለቀ። እንደዛ ነው። ብዙ ብርሃን የሚታይ ሰው በሰከንዶች ውስጥ ራስህን ወደ ብዙ ጨለማ ውስጥ ገብተህ ልታገኘው የምትችልበት ቦታ ነው። በጣም ነው የፈራሁት። እናቴ ትሙት አላማዬን እኔ ሮዴን በቃ ቀየርኩ። ሌላ አላማ ውስጥ ገባሁ። ሌላ ነገር በቃ እያሰብኩ ነው። እንደኔ አይነት ብዙ ወጣቶች አሉ የሚያስቡ። ስፔሻሊ ይኸውላችሁ ጃኒና አዶናይ ኢትዮጵያ ገብተው የውጭ ሀገር ኑሮ ከሀገር ቤት ኑሮ ጋር እያስተያዩ ብዙ ነገር ያስተማሩን ሰዎች ናቸው። እኛን ኢንስፓየር እያደረጉን የመጡ ሰዎች ናቸው። እና እነሱ ላይ የሆነው ነገር ስታይ አንተ ምንድን አንተ? እነሱ እኮ እንደውም ሚዲያ ላይ ስላሉ ድምጻቸውን እየሰማን ነው። ሚዲያ ላይ ያሉ ሰዎች እንግዲህ አዶን ነው ፈጣሪ ይወቀው። ግን በጣም አስፈሪ ነው። እኔ ማቀው እኔ የሚገባኝ እኔ የህይወቴን 1/3ኛውን ከሀገር ውጭ ነው የኖርኩት። ግን ሲሪየስ ክራይም ካልሆነ የሰራኸው ማንኛውም ሰው ሊከስ ይችላል። ማንኛውም ሰው የሆነ ነገር ቅሬታ ሊያቀርብብህ ይችላል። ግን ጉዳይን ከእስር ቤት ውጭ ሆነ ነው የምትከታተለው። ኢቨን ወንጀል ከሆነ የሰራኸው ሲሪየስ ክራይም ካልሆነ ከእስር ቤት ውጭ ሆነ ትከራከራለህ። ቤል ኮንዲሽን ላይ ሆነ ማለት ነው። ቤል ኮንዲሽን ላይ ሆነ ራስህን አደጋ ውስጥ አከተም፣ ራስህን ሌሎች ክራይም ውስጥ አትጨምርም። ሰው ሲጣላ እንኳን ማገላገል የለብም። እዛ ቦታ ላይ መገኘት የለብም። ከሰው ጋር ተጣልተህ ቢሰድቡ ራሱ ራቀህ መሬት ላይ መጥፋት አትችልም። በቃ በምንም አጋጣሚ ከፖሊስ ጋር መገናኘት የለብም። ያለበለዚያ እስር ቤት ገብተህ ነው ጉዳይን የምትከታተለው። የማያስፈርድብህ ነገር ራሱ ቢሆንም ክስ ካለብህ ገብተህ ነው የምትከታተለው ራስህ። ኢትዮጵያ ግን ሰው የገደለም ትንሽዬ ነገር ያደረገም አዶን ነው ወደ እስር ቤት ይገባና ከእስር ቤት ነው የሚከላከለው ነገሩን ነገር ጨለማ ውስጥ ላይ ብርሃን ላይ ያለን ሰው በሰከንዶች ውስጥ ጨለማ ውስጥ አስገብተው ሞጫ በሌለበት ቦታ አዶን ነው። እኔ እንዴት ራሳቸውን ሃንድል እያደረጉ እንደሆነ አላውቅም። እኔ በነገራችን ላይ ባላጠፋሁት ነገር ምንም ባላደረግኩት ነገር ህይወቴ ለአንድ ቀንም እዚህ እስር ቤት መግባት አልፈልግም። የማታገኘው ነገር ህይወትን ነው፣ ጊዜህን ነው። በእውነት ጊዜን አታገኘውም። እስር ቤት ገባ ማለት ከምትኖርበት ጊዜ ላይ የሆነ ቀናትም ይሁን ወራትም ይሁን አመታትም ይሁን ተቀሸበብህ ማለት ነው። ወንጀል ሰርታ ከሆነ ኦኬ ኮንሲኩዌንሱን ትወስዳለህ። ወንጀል ሳትሰራ በመሰለኝና በደስታኝ ነው የሚባለው አይደለ? ሲከረቸምብህ ምንድን ነው የምትለው? በጣም አስፈሪ ነው። ለምሳሌ አዶናይ ከጎዳና ያነሳቸው ሰዎች ልጆች አሉ። አሁን ሁላችንም ያየናቸው ነው። እነሱ ልጆች ስታያው ብርሃን እየታያቸው የነበሩ ልጆች ነበሩ። እንዴት ነው ራሳችሁን ጎዳና ላይ ጣሉት። የሆነ ሰው መጥፎ የሚሆን ጥሩ መጥቶ አነሳችሁ፣ እያበላችሁ እያጠጣችሁ ከአስፋልት ዳር ወደ አልጋ ላይ ቀይሯችሁ ህይወታችሁ አይዟችሁ ትሻገራላችሁ፣ ጥሩ ሰው ትሆናላችሁ፣ መልካም ሰው ከደረሰበት ደረጃ በላይ ትደርሳላችሁ ተብለ እነሱን የሚያኖር ሰው የሰው ልጅ እኮ የተሰጠውን እኮ ብሬን ኤክሰርሳይዝ ማድረግ አለበት እኮ። ኤክሰርሳይዝ ካላደረገ ታዲያ እናንተ ማን ነው የሚኖርላችሁ? የሚያበላችሁ የማይጠጣጣችሁ በሌለበት ቦታ ላይ የራሳችሁን ብሬን ተጠቅማችሁ ካልኖራችሁ እኔ ልኑርልህ ለምን ከኔ በለጥክ ምናምን፣ አረ ጥሩ አይደለም፣ አይነፋም። ግን አላቅም። እስኪ እነሱ ላይ የሚሆነውን ነገር እናያለን። ይመቻችሁ።